አሁን ሞታለች እና ውሰዱ እያለች ነው ሴትየዋ ማለት ነው። እባክሽ በየቦታው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ይህ ቪዲዮ በተለይ አረቡ ዓለም ለምትኖሩ እህቶች እጅግ በጣም አስፈላጊ ነው፣ ለጥንቃቄ ይረዳችኋል። በተለይ ሳውዲ ላላችሁ ደግሞ ካሰተን ማለት ነው። የኛ የኢትዮጵያን ደላሎች እጅግ በጣም ችጋራሞች፣ ራስ ወዳዶች፣ ለሰው ርህራሄ የሌላቸው፣ ሰውን እንደ ሸቀጥ በገንዘብ የሚሸጡ የክፋትን ጥግ ሁሉ የተላበሱ የዘመናችን አረመኔዎች ናቸው። እነማን? የኛው እህቶቻችን ወይም ወንድሞቻችን ኢትዮጵያኖች ማለት ነው። ሌላ ዓለም ዜጋ ላይ በደለን ምናምን አትበሉ። እርስ በርሳችን የዚህን ያክል የተጨካክነን ሌላ ዓለም ላይ አንሄድም። እንደሰማችሁት መግቢያው ላይ የምትልከው ሀበሻ ናት ደላለዋ። የምትልካቸው ግን ሰውን የሚገሉ አረቦች፣ ደሞዝ የማይሰጡ ሰውን በሽተኛ የሚያደርጉ አረቦች ዘንድ ነው። የልጅቱን ሪከርድ ሙሉዋን ትሰሙታላችሁ ከራሷ። በጣም አስፈላጊ ነው። እንዲህ ያለ ቪዲዮ ስታዩ ሼር አድርጉት። ሌሎች እህቶችም ቢያንስ ባንዱ ላይ የደረሰው ሌሎችም ላይ እንዳይደርስ ነው። አንደኛዋ እህት ሄደች፣ ኪኒና አበላቻት። አሁን ድረስ በአፍንጫዋ በአፏ ደም እየተፋች ነው ብለዋል። ሁለተኛዋ ደግሞ ሞታለች ተብሎ ሬሳችሁን ወይም አስክሬናችሁን ንውሰዱ ተብለናል እያለች ነው። ቪዲዮዋን በእርግጥ ጋብዛችኋለሁኝ። እጅግ በጣም የክፋት ጥግ የታየበት ነው። ደላላዋ ግን ሀበሻ ናት። ቤቱን ታውቀዋለች። ሰዎቹ ጋር አረቦቹ ጋራ በእንደዚህ ያሉ መረጃ ይለዋወጣሉ፣ ግንኙነት አላቸው። ባጭሩ እንግዲህ በምን ለሷ ምን ያክል ብር እየከፈሏት እንደው ባላቅም ሀበሻዎችን በዚህ ልክ ጨክና የምትሸጠው በጣም የክፋት ጥግ የታየባት ሴት ናትና እንደነዚህ ያሉ ደላሎችን ለህግ አካልም አሳልፎ በመስጠት በተለይ ሳውዲ አረቢያ ህግ ቀልድ አያውቅም። በደላላ ገንዘብ ሐዋላ የሚሰራ ሰው በጣም ህጋቸው ከባድ ነው። ስለማናቅ ነው። ህገ ወጥ መኖር ቀላል ነው ሳውዲዎች ዘንድ ማለት ነው። ወንጀል እንደዚህ አያስብልም። ገንዘብ እየላኩ ብር የሚበሉ ከሆነ እነዛን ሰዎች ማስያዝ በጣም ቀላልም ነው። ሁለተኛም ደግሞ ህጉ እጅግ በጣም ከባድ ነው። ሁለተኛ እንደዚህ ህገ ወጥ ደላሎች ሰዎችን የሚያዟዙሩ እነሱም ላይ እርምጃው በጣም ከባድ ነውና በእርግጥ የኛ ሰው ብዙም እንደዚህ ትኩረት የለውምና እነዛ ሰዎች አሳልፎ በመስጠት በተለያዩ ዘዴዎችን ተጠቅሞ ቢያንስ የብዙ እህቶች ህይወትን መታገድ ይቻላል ማለት ነውና ይሄን ቪዲዮ ሁሉም እህቶቻችን ጋር እንዲደርስ አልጉሩት። ላይክ የቻላችሁ በላይክ ሼር ማድረግ የቻላችሁ በሼር እንዲሁም ደግሞ እንደዚህ ያለ ገጠመኝ ያላችሁ የሷን ኮሜንት ስር ቁጥሬን አስቀምጥላችኋለሁኝ። በዚህ በቁጥሬ መታችሁ ለሌሎች እህት እንዲደርስ እኔ ላይ የደረሰ ሌሎች እህቶች እንዲጎዱ አልፈልግም ወይም ሌሎች ወንድሞች እንዲጎዱ አልፈልግም የምትሉ ካላችሁ ቁጥሬን መጀመሪያ ኮሜንት ላይ አስቀምጥላችሁና በውስጥ ወጣችሁ እንዲህ ያለ መረጃ ልታስተላልፉ ይችላላችሁ። እኔም መልሼ ወደ እናንተው ላደርስ ይችላልሁ ማለት ነው። ምክንያቱም ያው መረጃ የሚገኘው ከሰው ወደ ሰው ነው እንጂ ብሎ ካየር ላይ አይደለም መረጃ የሚገኘው። እና እህቶች ተጠንቀቁ ልላችሁ እወዳለሁኝ። ሰው በጣም ከፍቷል። ሰው በጣም ገንዘብ ወዳጅ ሆኗል። ይሄን ያህል ካልኳችሁ እሷን ቪዲዮ ልጋብዛችሁ በድጋሚ መልካም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው? አማን ነው ወይ? ሁሉ ሰላም እና እኔ ላኩልሽ ሎኬሽን እና ቁጥር አረብ ናት። ባለፈው ፎዚያ ስራ ሄዳባት ነበር። እዛ ልክ ወራን ከሞለች በኋላ ሁለት በነዶል ነው ይሄን ዋጪ ቪታሚን ብላ ሰጠችኝ አለች። ያንን ከዋጠች በኋላ ይሄው በአፍንጫዋ ደም ይወጣል፣ በአፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት ከዛ አንስቼ አሁን ሐኪም ቤት ገብታለች። ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላላዋ ሌላ ልጅ ትልካለች። ደላላይቱና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጣት አይታወቅም። ልጅቱ አሁን ሞታለች እና ውሰዱ እያለች ነው ሴትዮዋ ማለት ነው። እባክሽ በየቦታው ትደውላለች፣ ትወስዳለች፣ ግን ምን እንደምሰጣቸው አላቅም። አሁን የኛ በቃ ሰውነቷ ድብልቅ ብሎ አብጣለች። ምንድነው የሰጡሽ ስላት ቁርሴን እየበላሁ ነበር ቪታሚን ብላ ሰጠች። ሁለት ከይና እኔም ተቀብየው አኩት አለች። ውድ ቤተሰቦቼ ሌላ መረጃ አለ። አሁን ደግሞ የታገቱ
ሁለት እህቶቻችን አሉ። ስለዚህ እንደዚህ ያሉ ቪዲዮዎችን ሼር አድርጉ። በእናንተም ዙሪያ የገጠማችሁ እንዲህ ያለ ነገር ካለ ስልኬን ኮሜንት የመጀመሪያው ኮሜንት ላይ አስቀምጥላችኋለሁኝ። በዛ እየመጣችሁ መረጃውን አድርሱን። ከናንተ ወደ እናንተ አንዳንድ መልእክቶች እንዲህ ያሉ መልእክቶችን ማድረስ ይጠቅማል። ቢያንስ ይሄ ነገር በገሌ ላይ ደርሷል እኔም ላይ ሊደርስ ይችላል ብላ አንዲት እህት ወይም ራሷን መጠበቅ የሚችልበትን ነገሮች ትፈጥራለች ወይም ደግሞ አስቀድማ ትጠነቀቃለች። ከእንደዚህ ያለ ነገር ትቆጠባለችና ስለዚህ እንደነገርኳችሁ ኮሜንት ላይ አስቀምጥላችኋለሁ። አሁን ደግሞ አንድ ሌላ ደግሞ ቪዲዮ ጋብዛችኋለሁ። ይሄም አሳዛኝ ነው። በደላሎች ዙሪያ መንግስትም የኢትዮጵያ መንግስት ሆነ ዓለም አቀፍ መንግስት ዝም ብሏቸዋል። በግልጽ ሰው እያዘዋወሩ በብራቸው ብዛት በተለያየ አቅም አላቸው ነገራችን ላይ በዛ አፍ እያስያዙ ይመስለኛል ዝም ተብለው የሰው ልጅ መጫወቻ አድርገውታል። የመን ላይ ትላንትና ያን ጉዳይ ታይቷል። ለማንኛውም ብዙ ማውራት ባያስፈልግም ይሄኛውን ቪዲዮ ደግሞ ልጋብዛችሁ። አሁንም አብራችሁን ቆዩ። ላይክ ሼር ማድረግ እንዳት ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ተከብራችሁ ኢትዮጵያ ዳይ መረጃ ግሩፕ ነው የራችሁ በታለ ተጠብቃችሁ ማለት ተጠብቀን ስራ የምትሄዱ እህቶቼ እባካችሁን ጥንቃቄ ብታደርጉ መልካም ነው። እኔ ሀቂቀተን በአሁኑ ሰዓት ላይ ማንኛውን አምነን ስራ ደን መስራት እንዳለብንም ግራ እያጋባን ነው። ዛሬ ሁለት እህቶቻችን ታግተው እነሱን እህቶቻችን ለማስለቀቅ ቤት ድረስ ገብተን የነበረው ሰጣ ገባ በጣም ያሳዝናል። ሰው ረዘቃለሁ ብሎ ሰርቼ ቤተሰቦችን ለውጣለሁ ብሎ እንደዚህ አይነት ቦታ ላይ መውደቅ ያሳዝናል። ነገር ግን እንግዲህ አላህ ደግሞ ከተበዳዮች ጎን ስለሆነ አላህም ተጨምሮበት ያው ብዙ ልፋትና ውጣ ውረድ ነበረው። አልሐምዱሊላህ ያም ሆኖ መጨረሻ ላይ ልጆቹን አስወጥተን ይዘን መጥተናል እና ስራ ስትሄዱ የምትሄዱበትን ስራ የምትሄዱበትን ሹጋ ቤቱን ይማራልን በተለይ ይዛችሁ የምትሄዱ ሹፌሮች ልጆቹ ስትወርዱ የቤቱን ወይም ኢማራውን ሰውራችሁ ያዙ። ከሰዎቹ ጋር ሲያወሩ ስንተኛ ፎቅ እንደሆነ የቤቱን ቁጥር ሲነጋገሩ ወደ ቀኝ ወደ ግራ የሚለውን እባካችሁን ያዙ። ዛሬ ሹፌሩ ጎበዝ ስለሆነ የገቡበትን ኢማራ ስንተኛ ኢማራ እንደሆነ ፊት ለፊት ኢማራ እንዳለ ስላወቀው በዛ መሰረት ነው ወይደኛ ኢማራውን ቁጥሩን ማይተን ልጆቹን ልንታደጋቸው ይቻላል። ስለዚህ በተቻላችሁ መጠን ሹፌሮች እህቶቻችሁ ስራ ስትወስዱ የቤቱን ኢማራ ምጋበትን በስልካችሁ አንስታችሁ ወደ ልጆቹ ላኩላችሁ። ልጆቹ ሲላኩ የሚገቡበት ቤት ሰዋር ከሰማችሁ ጽፋችሁ ያዙ። ካልሰማችሁ ደግሞ እናንተ ስራ የምትገቡ እህቶቼ ወደው እንደ ጓደኛ እዚህኛው ፎቅ ላይ እዚህ ዶር ላይ እዚህ አድራሻ ጻፉና ላኩ። እኔ አሁን ቤት ወጣ እንደሚ ውድ እህት ወንድሞቼ የወንድማችንንም የእህታችንን መልእክት ሰምታችኋል። ይህ እንግዲህ ምናልባት ልብ ያለው ልብ ይበል ነው። እንደው አላህ ዱዓ የምታደርጉት ስደትን ከላያችን ላይ እንዲያነሳልን ነው። ይህ ስደት ብዙ ወጣቶችን እንደዋዛ ይቀጥፍ ይዟል። ብዙ እናቶች የለቅሶ ናዳ ያነቡ ይዘዋልና በርግጥ የኢትዮጵያ እናት አልታደለችም ያለው ማን ነበር? እውነት ነው። ኢትዮጵያ እናት ከለቅሶ ትረፍ ያላላት ሙሉ ጊዜ ማልቀስ ነው። እንዲሁም የኢትዮጵያ ወጣቶች በተለያዩ በበረሃው እዚህም ሳኡዲ ላይ መጥቶ ሌላው ሀገር በነገራችን ላይ ሱዳኒዎችን ብታዋቸው ሲከባበሩ አንድ ሱዳኒ ከመጣ የብን አም ነው የሚለው አንተ ያጎቴ ልጅ ነው የሚለው አያውቀውም እኮ በጎሳም ምንም አይገናኙም። ግን ሱዳኒ ዜግነቱ ሱዳኒ ከሆነ አንተ ያጎቴ ልጅ ብሎ አክብሮ ነው የሚጠራው። የኛ ግን እርስ በርሳችን ከሩቅ ነው የምንተያየውና ለመገዳደል ለመዘራረፍ ነው የምንፈልገው። አላህ Subhanahu Wa Ta'ala ያዋደን እላለሁኝ። አላህ Subhanahu Wa Ta'ala አገራችንንም ርዝቋን ሰፊ ያድርግልን እንጂ በጣም አስቸጋሪ ነው እላችኋለሁ ውድ ቤተሰቦቼ። ይህን ቪዲዮ ለሌሎች እህቶቻችሁ እንዲደርስ ሼር በማድረግ እንዲሁም ሐሳባችሁን ኮሜንት ላይ በማስቀመጥ መልእክት ካላችሁ በስልክ ቁጥሬ በመምጣትና ላይክ በማድረግ እስከ ፕሮግራሙ ፍጻሜ አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።